የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ያሮስ 2 ተጀምሯል። በዛሬ በያሮስ 2 የምንመለከተው የመጀመሪያ ጉዳይ ከትዝታ ሳሙኤል ጋር የተገናኘ ነው። ትዝታ ሳሙኤል አይታሰርም ቁርጡን እንወቅ ይለናል ወንድማችን። ትዝታ ሳሙኤል አይታሰርም ያለበት አመክንዮ ምንድነው የሚለውን ነው በዛሬ መረጃዎች የማስደምጣችሁ። ተከታትለን እንመለሳለን። ሁላችሁም ታዲያ ይሄ መረጃ ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ ትብብራችሁን አሳዩ። ከሰሞኑ ገብቷል። ብዙ ነገሮችን ቤተክርስቲያን ሲሳደብ የነበረ ሰው ነው። አይታሰርም የተባለበት አመክንዮስ ምንድነው የሚለውን ነው ማስደምጣችሁ። እንከታተል። ትዝታው ሳሙኤል አይታሰርም፣ አይጠየቅም፣ ይጠየቅልን፣ ይታሰርልን እያላችሁ ቪዲዮ ምሰሩ አትልፉ ልላችሁ ነው ቪዲዮ ምሰራው። ትዝታው ሳሙኤል አይጠየቅም ስላችሁ ትዝታው ሳሙኤል ወንጀለኛ አይደለም እያልኳችሁ አይደለም። ጽድት ያለ ወንጀለኛ ነው፣ ለዛውም ከበቂ ማስረጃ ጋር። ታዲያ እንዴት ወንጀለኛም ነው እያልክ በቂ ማስረጃም አለ እያልክ አይታሰርም አይጠየቅም ትላለህ ካላችሁ በደንብ አዳምጡ። አንዳንዴ ነገሮችን ከቦክስ ውጭ ብናስብ ደስ ይለኛል። ሰፋ አድርገን አይደለም እናንተ ትዝታው ሳሙኤልን ወንጀለኛ የምትሉ ይቅርና ራሱ ትዝታው ሳሙኤል ኢትዮጵያ ቢመጣ ሊያስጠይቀው የሚችልን ወንጀል ውጭ ሀገር ላይ ሆኖ እንደሰራ ጠንቅቆ ያውቀዋል። በነገራችን ላይ እሱ ጅል አይደለም ወይንም ሞኝ አይደለም። ወንጀል እንደሰራ ያወቀ ዝም ብሎ ተነስቶ የሚመጣው ችግር የለውም ኃላፊነቱን እንወስዳለን ማንንም አይነካህም ብሎ ፕሮሚስ ገብቶ ኃላፊነቱን ወስዶ ያመጣው አካል አለ። በዚህ 100% እርግጠኛ ነኝ። ይሄ ነገር ደግሞ የሆነው አንዴ ብቻ አይደለም፣ ከዚህ በፊትም የተለመደ ነገር ነው። ማስረጃ ካላችሁ ልንገራችሁ። ዮኒ ማኛ ታውቁታላችሁ። በሃይማኖትና በብሔር እየገባ በጣም ብዙ የጥላቻ ንግግሮችን ሲናገር የነበረ ግለሰብ ነው ዮኒ ማኛ። የምታስታውሱ ከሆነ የሆነ ሰዓት ዮኒ ማኛ ኢትዮጵያ መጥቶ ነበር። የኢትዮጵያ ሕግ ስለማይጠይቀው ይመስላችኋል እሱ ዘው ብሎ ኢትዮጵያ የመጣው? አይደለም። ልክ እንደ ትዝታው ሁሉ ከባድ አካል ከጎኑ ስለነበረ ነው። ኃላፊነቱን ወስዶ ፕሮሚስ ገብቶ ያመጣው አካል ስላለ ነው እንጂማ የኢትዮጵያ ሕግ ቢፈጸምማ ኖሮ እንደ ትዝታውና ዮኒ ማኛ አይነት የጥላቻ ንግግርን በሃይማኖትና በብሔር በፖለቲካው በዘር ያንቦራጨቁ ግለሰቦች በነጻነት ሊንቀሳቀሱባት የሚችሉባት ሀገር አይደለች። ለዚህ ደግሞ ትልቁ ማስረጃዬ ጃኒ ነች። በህይወቷ አንዴ ተሳሳተች። ለዛ ስተቷም ደግማ ደጋግማ ይቅርታ ጠየቀች። ነገር ግን የኢትዮጵያ ሕግ ምን አደረጋት? በቁጥጥር ውስጥ አዋላት። እንግዲህ አስቡት፣ አንዴ የተሳሳተን ሰው ለዛውም ይቅርታ እየጠየቀ በቁጥጥር ውስጥ የሚያውል ሕግ ያላት ኢትዮጵያ ውስጥ እንዴት እንደ ትዝታውና ዮኒ ማኛ አይነት ግለሰቦች ሙሉ ጊዜያቸውን በሃይማኖትና በብሔር የጥላቻ ንግግር የሚናገሩ ግለሰቦች በነጻነት ኢትዮጵያ ውስጥ ገብተው ሊንቀሳቀሱ ቻሉ ብለን ልናስብ ይገባል። ለሐቅና ለእውነት የቆመ ሕግ አላት ኢትዮጵያ። ችግሩ ምን መሰላችሁ? ያላቸውን ስልጣንም ሊሆን ይችላል ያላቸውን ፖዚሽን ተጠቅመው ሕግን እንደፈለጉ እንደ መሪ በፈለጉበት መንገድ ጠምዝዘው ለፈለጉት ዓላማ የሚያውሉ እጅግ በጣም ሕገ ወጦች ስላሉ ነው። ስለዚህ ትዝታው ሳሙኤል ይጠየቅልን ምትሉ ይታሰርልን ምትሉ ጥያቄያችሁ ትክክል ስላልሆነ ሳይሆን ምንም ማምጣት ስለማትችሉ ነው አይታሰርም አይጠየቅም ያልኳችሁ። ይህን ቪዲዮ አድርሱልኝ። አመሰግናለሁ። የሆነ ጊዜ በጋሻው ራሱ መንፈስ ቅዱስ ገልጦለት የወደፊቱን የሚሆነው ነገሮችን በግልጥ የተናገረበት ቪዲዮ አለና እሱን ቪዲዮ ሁላችሁም ተመልከቱልኝ። በመጀመሪያ ግን የኔን ቲክቶክ ሻዶባን ስር ስለገባ ሁላችሁም ሪፖስት ኮፒ ሊንክ አድርጉልኝ፣ ለብዙ ሰው ሼር አድርጉልኝ ቪዲዮ እንዲታይ ሁላችሁም። በዚህ ሃይማኖት ምንም አይነት ጥያቄ እንዳይገባችሁ። ንጽሕት ሃይማኖት፣ ቅድስት ሃይማኖት፣ ርትዕት ሃይማኖት፣ ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት። እንድትመለሱ እንድትመጡ ወደ እናት ቤተክርስቲያን ጉያ እንድትገቡ እግዚአብሔር ይርዳችሁ። ሰዎች አይደሉም፣ መንፈስ ቅዱስ መንገዱን ያሳያችሁ። በቃ ይሄንን ነው የምንላችሁ። የተበተኑት ወገኖቻችንን ሁሉ ይሰብስበልን። ከዛ በተረፈ ዘመኑ የምንስትበት እኛ ብቻ አይደለም የተመረጡት እንኳን ሳይቀሩ ይላል ወጥተው የሚሄዱበት ጊዜ ይመጣል ነው። እኛ ዛሬ መቆማችንን እናውቃለን፣ ነገ ግን ምን እንደሚፈጠር አናውቅም። የሰበከኝ አስተማረኝ ያቆመኝ ሰባኪ እሱ ወደዛ ሄዷል እኔም ልሂድ እንዳትሉ። እኛ እንደ ንፋስ እንደሚመታው ማዕበል ወዲያም ወዲህም ልንል እንችላለን። አሁን የሰበክንላችሁ ሃይማኖት ግን ይሄም የምስክር ቃል፣ ይሄም የምታዩት የቴክኖሎጂ መሳሪያ የቴሌቪዥን ስክሪን ምስክር ይሆኑ። በዚህ ሃይማኖት ጥርጥር እንዳይገባችሁ
በዚህች ሃይማኖት ምንም አይነት ጥያቄ እንዳይገባችሁ ንጽሕት ሃይማኖት፣ ቅድስት ሃይማኖት፣ ርትዕት ሃይማኖት ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት። እግዚአብሔር በዚህች ሃይማኖት እንዳይታይ ይባላል። እንደዚህ ዘን ለዓመታት ቅድስት ቤተክርስቲያንን ሲሳደብ የነበረ ቅድስት ቤተክርስቲያን አድጎ ወጥቶ ለትልቁም ነገር ያበቃችውን ቅድስት ቤተክርስቲያን ሲሳደብና ሲዘልፍ የነበረው ፓስተር ትዝታው ሳሙኤል ትናንትና አዲስ አበባ መግባቱ ተሰምቷል። ነገር ግን ከቤተክርስቲያን ከወጣ ጀምሮ ቅድስት ቤተክርስቲያን በተለያዩ ጊዜያት ሲያንቋሽሽ ሲሳደብ መቆየቱ ለሁላችን የሚታወቅ ሀቅ ነው። ስለዚህም በጠቅላይ ቤተ ክህነት መንበረ ፓትርያርክ ያሉ የቤተክርስቲያኑ የሕግ ክፍሎች ይህን ሰው በሕግ አግባብ ሊጠይቁበት የሚችሉበትን ማስረጃዎችን አንዱን ወደ እናንተ ለማድረስ ፈለጉ። ከዚህም አንዱ ታቦት መክተፊያ ነው እያለ ሲያላግጥበት የነበረበትን ቪዲዮ ከዚህ በኋላ አሳያችኋለሁ። ይህን የተመለከቱ የቤተክርስቲያኒቱ የሕግ ክፍል አካላት ይህንን ማስረጃ ይዘው አንድ ራሱን የቻለ ሕገ ወጥ ወይንም ደግሞ ወንጀል ስለሆነ ይህን ይዘው ክስ መመስረት እንደሚችሉ ላሳስብ ወዳለሁ። ተመልከቱት። እንደዚህ ከስር እናደርግና እኔም ስሰራው ስለነበርኩ ማለት ነው። አሁን እነሱ ታቦት የሚሉት እንደዚህ ይገባል፣ ጨመር ላድርግበት። እነሱም ዳጎስ እንዲል አድርገው ነው የሚያወጡትና አሁን እንደዚች ያደርጓትና ከዛ እንዲህ ተደርጎ እዚህ ተደርጎ እንደዚህ ይደረጋል እየተባለ ይወጣል። በቃ ይኸው ጨርቁ ያው የተለመደው ሱቱ ይደረጋል። እጃችሁ እንዳይታይ ይባላል። እንደዚህ ዘን ኦ እየተባለ እንወጣለን። ውስጡ ምንድነው ያለው? በቃ ጣውላ ነው። እንደዚህ ስታይሏ እቺ ናት። በቃ ስታይሏ እቺ ናት። እንደዚህ ተደርጋ የምትወጣው ማለት ነው። እዚህም በረከካል፣ ይሰግዳል፣ ይደፋል፣ ይወድቃል፣ ይነሳል፣ ቄጤማ ይጎዘጎዛል፣ ምንጣፍ ይነጠፋል። አሁን የመጀመሪያው በዚህ በጥምቀት በዓል የምንቃወመው የመጀመሪያው ጉዳይ ታቦት የተባለ ጣዖት ተሸክመው መውጣታቸው። ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወክል ኢየሱስ የለም። ይሄንን ተሸክመ ከምትኖር ወደ ኢየሱስ ብትመጣ ይሻልሃል ወንድሜ። ኢየሱስ ክርስቶስ ጥምቀት ሰዎች ተሰብስበው ቢያከብሩት እንዴ ደስ የሚያሰኝ ነገር። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ የተባለ አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተሞሽራ የምትወጣበት ምንድነው ምክንያቱ ነው? ሚካኤል አብሮ ተጠመቀ፣ ገብርኤል አብሮ ተጠመቀ። ማን የተጠመቀው ከኢየሱስ ጋር አብሮ? እና ምን ቤት ናቸው እነዚህ አጃቢዎች? የጣዖት አምልኮ አሰራር ተቀላቅሎበት የኢየሱስ ክብር ለፍጡር እየተሰጠ የሚደረገውን ግን እንቃወማለን በኢየሱስ ስም። እንግዲህ ይሄ ነው መልእክቱ፣ ይሄ ነው ስድቡ፣ ይሄንን ነቀፌታ፣ ይሄንን ስድቡን፣ ይሄንን ወንጀል ይዞ ነው ወደ ሀገር የገባው። ስለዚህ ሼር እያደረጋችሁ ሪፖስት፣ ኮሜንት ላይ ሀሳባችሁን እየሰጣችሁ ለሚመለከተው የቤተክርስቲያን አካል የሕግ ክፍሎች አድርሱላቸው። አመሰግናለሁ። የተወዳጁ ቤተሰቦቻችን ኦርቶዶክሳውያን በትዝታ ሳሙኤል ላይ የሚደርሱን መረጃዎችን በአስቸኳይ ለእናንተ እናቀርባለን። ምን ያህሎቻችሁ ልባችሁ ውስጣችሁ ይነግራችኋል ማለት ይታሰራል አይታሰርም የሚለውን ነገር ሲጻፉልኝ፣ በበኩሌ ይታሰራል የሚል እምነት የለኝም። ምክንያቱ ደግሞ እሱ ከመምጣት በፊት ነገሮችን አረጋግጦ የሚመጣ ሰው ነው። ሞኝ አይደለም፣ ብልጥ ነው። ይሄን ሁሉ ነገር ተናግሮ በድፍረት ነው የገባ፣ በድፍረት አቀባበል የተደረገለት፣ አሁንም የተንቀሳቀሰ የሚገኘው እንደዛ ነው። እና የሚደርሱን መረጃዎች እኛ እናስደምጣችኋለን። ሀሳብ አስተያየቶቻችሁን አስቀምጡልን። ግን ሁላችሁም ላይክ እያደረጋችሁ ኦርቶዶክሳውያን ላይክ አድርጉ፣ ግድ የላችሁ። መረጃው ይዳረስ፣ ለመላው ዓለም ይዳረስ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።